በወሎ ከሚሴ ወሎ ደጋን በስልጤ በወሎ ደጋን ጨለቃ በወሎ ገርባ በወሎ ባቲ በአፋር ሎጊያ በአፋር ሰመራ የሰለላሁ ዐለይሂ ነብይ ዘመቻ ወደ ብዙ ከተሞች እየተዛመተ ይገኛል። ሁለት ሰበር የተባሉ ዜናዎችን ይዤላችሁ መጥቻለሁ። ይህ በጥቂቱ ያያችሁት እዚሁ በሀገራችን ኢትዮጵያ በተለይ በአፋርና በወሎ በአንዳንድ ከተማ መግቢያና መውጫዎች ላይ ሰው በረሱል ሰለላሁ ዐለይሂ ወሰለም ላይ ሰላዋት እንዲያወርድ ማስተውሻ ይሆን ዘንድ እንደ ታፔላ ነገር ተለጥፎ የሚያሳይ ቪዲዮና ፎቶዎች በጣም መናገሪያ ሆነው በርካታ ሰዎች ጋር እየዞሩ ይገኛሉ። እንዴት አያችሁት? በዛሬ ቪዲዮአችን በርካቶችን እያነጋገረ ያለው ኹጥባ አለ። ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህ ኹጥባ አንዳንዶችን አስቆጥቷል። አንዳንድ ኡስታዞችና ፓስተሮች ወጥተው ስግጥናን እየተቃወሙ ነው። ከዚያ አንፃር ነው የት ነበራችሁ ለማለት ነው። መጀመሪያ እሱ ስግጥ ብሎ ህዝቤን ስግጥ ሲያደርግ የት ነበራችሁ? ብቻ እነዚህና እነዚህ መሐሰሉ ቪዲዮዎች አሉ። አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ይድረሳን። ዋነኝ እንደምናላችሁ ሁሉ የተከበራችሁ የእኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በስተመሪ ወቅታዊ ቪዲዮ ተመልሰን መጥተናል። ሁላችሁም ይህን ቪዲዮ ግን ላይክ አድርጋችሁ ጀምሩት። ላይክ አሰስቶች ነች ላይኳ ልጁን ከጎኑ አስከትሎ በአህያ ላይ ተቀምጦ ወደ ከተማ ገባ። ሰዎች ግን ልጁ በእግሩ ስለሄደ ጨካኝ ነው እያሉ አፌዙበት። ስለዚህ ተለዋወጡ። ልጁ ተቀመጠ፣ አባት በእግሩ ሄደ። ከዛ ሌሎች ደግሞ አባቱን በእግሩ ስላስሄደ ወራዳ ነው አሉ። በመጨረሻም ሁለቱም አህያዋ ላይ ለመቀመጥ ወሰኑ። አሁንም ሰዎች አህያዋን ከመጠን በላይ የጫኗት ነው፣ እያሰቃዩት ነው አሉ። ስለዚህ ከአህያዋ ላይ ወርዶ በእግራቸው መሄድ ጀመሩ። ከዛም ሰዎች እየሳቁ ማንም የማይጠቀምበት አህያ ምንድነው የሚጠቅመው እያሉ ሙድ ያዙ። ይሄኔ ላይ ሁሉንም ሰው በአንዴ ማስደሰት እንደማይችሉ ገባቸው። ያው እንደምታውቁት ታሪኩ እውነተኛ ታሪክ አይደለም፣ ግን ምሳሌው ፍጹም ከእውነተኛ ታሪካችን ጋር የተገናኘ ነው። ኢቭን እንኳን እኮ ሙስሊም በመሆናችን ቅሬታ አለባቸው ያልተደሰቱ ሰዎች አሉ። ኢቭን እንኳን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚተቹ ሰዎች አሉ። ሁሉንም ሰው ማስደሰት አትችልም። ብቻ ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ምርጥ መልእክት ነው። ይሄ መልእክት ብዙዎቻችን እናውቀዋለን፣ አብዛኞቻችን ደግሞ የምንስማማበት ነው አለ ከመቶ የምንስማማበት ነው ብዬ አምናለሁ። ምክንያቱም የሰው ልጅ ሁሉን ሰው ሊያስደስት አይችልም። አንዱ ስታስደስት አንዱ ይከፋባል፣ አንዱ ስታስከፋው አንዱ ይደሰትባል። ይሄ የሰው ልጅ ባህሪ ነው። ስለዚህ ኖርማል ነው። ሁሉ ለማስደሰት ብለን ከጣርን ማለት ነው ራሳችን ነው የምናጣው። ያዝነው መንገድ ከጌታችን ከዲናችን የማጣላን ከሆነ በያዝነው መንገድ እንሂድ። ብዙ ሰው ሊጠላን ይችላል። በዚህ መንገድ ስንሄድ ግን ይወደን ይወደን አይሻልም? ሰግጥ ፈምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይህም በሐራም መንገድ ነው፣ ይህም በሐራም መንገድ ነው። ዋሽቶ የሚያገኝም ተመሳሳይ፣ ሰርቆ የሚያገኝም ተመሳሳይ። ይሄ አቅልን ነው እየሰረቀ ያለው፣ ትውልድን ነው እየሰረቀ ያለው። ያ ምናልባት አንድ ግለሰብን እየሰረቀ ሊሆን ይችላል። ቀላል ነው እያልኩ አይደለም። ያም ሐራም ነው። ዲስትራክሽኑ ውድመቱ ግን የዚህኛው በጣም የባሰ ነው። እያንዳንዱ ቤት እያንዳንዱ ቦታ እየገባ እያወደመ ነው የሚሄድ ያለው ማለት ነው። ወዴት ነው እየሄድን ያለ ነው? መልካም ተናጋሪዎች፣ ወደ መልካም የሚጠሩ ሰዎች ፎሎወር የላቸውም። ብዙ ተከታይ ያላቸው በሶሻል ሚዲያ እነማን ናቸው? የሚሳደቡት ዋልጌዎች። በቃ የፈለከውን ቁሻሻ የዝሙት ቃል ሐራም ፈለከውን ነገር አድርግ፣ ተናገር፣ ብቻ ታወቅ፣ ገንዘብ አግኝ። ይሄ ገንዘብ እኮ ገና አላህ Subhanahu Wa Ta'ala ቂያማ ቀን መቀጣጫው ነው የሚያደርገው። ብዙዎችን እያነጋገረ ያለው ኹጥባ ይህ ነው። እንግዲህ ሙሉ ሚንበር ቲቪ ላይ ማግኘት ይችላላችሁ። ከዚህ ከኹጥባ ላይ ተቆርጦ የወጣው ስግጥ ፈምስ የሚለው አጀንዳ ላይ ሙስሊሞች እዚህ ነገር ላሳተፉ በሚል ወጥቶ ነበርና አንዳንዶቹ ፌስቡክ ላይ ማያለሁኝ፣ እዚህም ቲክታክ ላይ ማይቻለሁ አንዱ እናያለን። ነገር ግን መቃወም በቃ ሁሉ ነገር መቃወም የምንወድ ሰዎች አለንና እነዚህ ነገሮች በተለይ ፌስቡክ ላይ በጣም ይጽፉ አይቻለሁኝ። በዚህ ጉዳይ ላይ እንዴት አንድ ተራ ነገር ሚንበር ላይ ወጥቶ በመስጂድ ላይ እንደዚህ ይወራበታል ምናምን ነገር ሲባል ማለት ነው። ይሄ ነገር ግን ተራ አይደለም፣ እያየነው ስለሆነ ማለት ነው። እስቲ አንድ የተቸውን ነገር ሰንተን እንመለስ። እኔ እንኳን ስግጥ አለም፣ ምክንያቱም እኔ ሰገጥ አይደለሁም አልহামዱሊላህ። ነገር ግን ለዛሬው ስግጥ ካለው አዶናይ ጎን ልሆን ትንሽ ነው የቀረው። ምክንያቱም አንዳንድ ኡስታዞችና ፓስተሮች ወጥተው ስግጥናን እየተቃወሙ ነው። ከዚያ አንፃር ነው የት ነበራችሁ ለማለት ነው።
መጀመሪያ እሱ ስግጥ ብሎ ህዝቤን ስግጥ ሲያደርግ የት ነበራችሁ? ስግጥ ብላችሁ መኪና ከሸለማችሁ እና ከፍ ከፍ ካደረጋችሁ በኋላ ህዝቡን ሰገጤ በሰገጤ ካደረገ በኋላ ከየት መጣችሁ? ዛሬ ከየት ነው ብቅ ያላችሁት? የቅናት አይመስልም? እኔ እናንተ ናችሁ ሰግጣችሁት ነው። ሰግጦ ካሰገጣችሁ በኋላ ሰግጣችሁ ወጣችሁ እንደገና ትቃወሙ። አሁን እኮ አብዛኛው እኮ ስግጥ በስግጥ አድርጎታል። የቅናት ነው የሚመስለው። እኔ ኡስታዞችንና ፓስተሮችን እየተቃወምኩ አይደለም። ነገር ግን መጀመሪያ ነበር ወጣቱን ካሰገጠ በኋላ ወዴት መፍጨርጨር ነው? ሰግጣችሁ መኪና ሸልማችሁ ከፍ አድርጋችሁ ካሰገጣችሁት በኋላ አሁን ስኬታማ ሲሆን ሰገጤ በሰገጤ ከሆነ በኋላ ህዝቡ እንደገና ወጣችሁ መርፌ ካልወጋን እያላችሁ ነው። ይሄ ጥሩ አይደለም። በቃ አንዴ ሰግጥ ሲል አሰገጣችሁት፣ ከዛ በኋላ እናንተም ሰገጣችሁ፣ ከዛ መኪና ሸለማችሁ፣ ከዛ በኋላ ያዙ ይልቀቁኝ የቅናት ነው የሚመስለው። ሰገጤው አዶናይ ይመቻ አባቴ። እኔ ግን አልሰግጥም መቼ ቢሆን። እዚህ ጋር ሁላችሁም ልትይዙልኝ የምፈልገው ነገር አለ። እኔ ይሄ አዶናይ የሚባለው ቲክታከር ከመጣ ወዲህ ነው ወይ መሰገጥ የመጣው? እሱ ቀጥታ አማርኛው ስግጥ ፍምስ የሚለውን ነገር ተጠቀመ እንጂ ህዝቤ ሰግጦ እኮ ነው የፈመሰው። እስቲ ይሄን ነገር ሰርቶ ይሄን ቁም ነገር ሰርቶ ብትልልም አብዛኛው ከ199% ማለት ነው ሰግጦ ነው የፈመሰው። ይህ ቲክቶከር ከመጣ ወዲህ ነው ሰግጥ ፈምስ የሚለው አማርኛ በቃ በጣም እየዘበዛ መጣ ማለት ነው እንጂ አብዛኛው አደባባይ ላይ ወጥቶ ነውር እየሰራ ዱቄት እየተለቀለቀ ዘይት እየተለቀለቀ በነውር ነገር ነው የፈመሰው አብዛኛው ሰው ማለት ነው። አብዛኛው ግን ይሄ ሰው መጥቶ ሰግጥ ፈምስ ሲል ነገሩ እንደ አዲስ ተነሳ ማለት ነው። ሌላኛው ደግሞ ኡስታዞቹ ወይ ደግሞ የእምነት አባቶች ይህን ነገር መቃወማቸው ተገቢ ነው ብዬ ነው ይቀበላለሁ፣ አምናለሁ። ምክንያቱም ታዳጊው ትውልድ የሚያው ነገር ይሄ ብልጭልጭ ዓለም እንደዚህ ሰው መወለዱ ማለት ነው ይወደዋል። ለምን የማልሰግጥም ብሎ ያስባል። አሁን ወደንም ጠላለም ልጆቻችን ታናናሾቻችን ማለት ነው ሶሻል ሚዲያን ያያሉ፣ ይከታተላሉ። እኛ ብንከለክላቸው ከጓደኞቻቸው ጋር ከጎረቤት ጋር እርስ በርስ ይተያያሉ። ናን ነገር ማን ነው ፈለገው ስትለው ቲክቶከር ዩቲዩበር ነው የሚጠራለ። ስለዚህ ያያሉ በአንድም በተለያየ መንገድ ማለት ነው። ስለዚህ እነዚህ ሰዎች ሰግጠው እንዳናጣቸው መስጂድ ለዳዕዋ መደረጉ በተለያየ እምነት አቋም ማለት ነው ዳዕዋ መደረጉ መከሩ ተገቢ ነው ብዬ አምናለሁ። ሰገጤ ትውልድ እንዳይመጣብን። ሰገጤ ትውልድ ከመጣ ማለት ነው ነውር አያውቅም፣ ባህሉን አያውቅም፣ እምነቱን አያውቅም። በቃ መሰገጥ ይልና ይፈሳልሃል። ያው መሰገጥ ትርጉሙ በቃ ይሄ ነው እኮ። ሰግጥ ማለት አትስማ፣ ማንም አትፍራ፣ በቃ ሼም አያያዝ ለማን ነገር ነውር የሚባል ነገር በቃ አይሰማህ የሚል ነገር ነው። እና ይሄ ነገር እኔ ዳዕዋ መደረጉ ተገቢ ነው ብዬ አምናለሁ። የእናንተንም ሀሳብ አስቀምጡልኝ። የሆነ የሚረብሽ ድምፅ አለ ከጎኔ። እስቲ ቪዲዮዎችን ቶሎ ቶሎ እንጨርሳቸው። ግን ከዚህ ኹጥባ ላይ የተመቸኝ አንድ ተቆርጣ የወጣቻለች እንስማት። እሷ ነው። እስቲ ስንቶቻችን ስክሮል አድርገን ቁርአን ሲመጣ ቆም እንላለን፣ እዛ ላይ እናልፈዋለን። ስንቶቻችን የቁርአን አፕሊኬሽን ሞባይሎቻችን ላይ አለን፣ የሐዲስ አፕሊኬሽን አለን፣ የአዝካር አፕሊኬሽን ስንቶቻችን ስልኮቻችን ላይ አለን። ቲክቶክ አለን፣ ፌስቡክ አለን፣ ዩቲዩብ አለን፣ ዋትስአፕ አለን፣ ቴሌግራም ብዙ ነገር አለን። ግን የቁርአን አፕሊኬሽን በቀን ምን ያክል ነው? ዝም ብለን እኮ ይሄ የቀን እንትናችን እኮ ብናይ ፌስቡክ ስንት ሰዓት ስንት ደቂቃ እንዳየን ዋትስአፕ ይነግረናል። ከዛ ውስጥ ቁርአን አፕሊኬሽን ስንት ነው የከፈትነው? ሂሳብ እዚህ እኮ ታደርጋለህ። ቴክኖሎጂ ደግሞ የመልካም ጎን አለው። أحبتي في الله فلنحاسب أنفسنا قبل يوم الحساب. حساب كان كممطاته بفيت زاري راساتنا حساب النادر. نعم ሁላችንም ራሳችን ጋር ሂሳብ እንተሳሰብ። ዛሬ የምንሰራው ዱንያ ላይ እየሰራን ያለው ስራ ለአኺራችን ስንቀይወን ነው ወይ የሚሆን ነገር እናስብበት። ይሄ ነገር ካሰብንበት ኢንሻአላህ ራሳችን ጋር ሂሳብ ከሰራን ጥሩ ነገር እንሳተፋለን። ለማንኛውም አንድ ነገር ላሳያችሁ እስቲ። ይህ የምታዩት ወረቀት ውስጡ ላይ ከሰልማ ድርጅት ጋር ውል የተዋዋልንበት ምናልባት ከታያችሁ አላቅም ይታያል ኢንሻአላህ። ይህ ውል ማለት ነው አዲስ በሐዲያ ላይ የጉድጓድ ውሃ ሳይሆን የነበረን ውሃ የማስፋፋት ስራ ኢንሻአላህ ውል ተዋውለናል እና ግማሹን ብር ከፍለን መተናል። 800,000 ብር
ኢንሻአላህ ተከፍሏል። ግን በጣም ብር ይቀረናል። ምንም ብር የለም በሐቂቃ ማለት ነው። በቃ ኢንሻአላህ የአኑን ቤተሰቦች የዛድ ሚዲያ ቤተሰቦች አያሳፍሩን ከአላህ በታች ብለን ማለት ነው። ኢንሻአላህ ተነስተናል። አላህ ካለ በቅርቡ ገቢ ማሰባሰብ ይደረጋል። ስለዚህ ተዘጋጁ። የጉርጓድ ውሃ ለሀዲያ ህዝቦች ማለት ነው ውሃ ለሁሉም እንዲዳረስ ኢንሻአላህ ተሳተፋላችሁ። ዱንያ ማለት እችለች በቃ መልካም ነገር ሰርተ ላሽ የምትልበት ተዘጋጁ ለመልካም ነገር። አንድ ሙስሊም አላሁ አክበር እያለ በስለት ወጋኛለች። በኋላ ላይ ግን ውሸቷን እንደሆነ የዚች ካቶሊካዊ መነኩሴ ሲስተር ማሪጃ የተባለ ሴት ማህበራዊ ሚዲያውን ተቆጣጥሯለች። የዚች ሴት በኖቬምበር ወር ነበረ አንድ ሙስሊም መንገድ ላይ አግኝቶ አላሁ አክበር እያለ በተደጋጋሚ ሆዷን እንደወጋት ትናገራለች። በሆስፒታል ምርመራ ላይም ሆዷ ላይ በስለት እንደተወጋ ያሳያል። በኋላ ላይ በክሮሻ ትልቅ ውጥረት ተፈጥሮ ነበር። በተለይ በስደተኞች ላይና በሙስሊሞች ላይ ኃይለኛ ውጥረት ተፈጥሮ ነበረ። ነገር ግን ፖሊስ ባጣራው መሰረት ይቺ ሲስተር ማሪጃ የተባለ ሴት ማለት ነው ሆም ብላ ቢላ ገዝታ ራሷን ሆዷ ላይ እንደቆረጠች ፖሊስ በምርመራ ያረጋግጣል። በኋላ ላይም ለህዝብ ይፋ በሚያደርግበት ሰዓት ላይ ሁኔታው በሙሉ ጫና ወደ እሷ ይገለበጣል ማለት ነው። ፖሊስም ይህን ምርመራ አጋልጦ ብቻ ዝም አላለም። በሐሰተኛ መረጃና ጠብ ቀስቃሽ በሚል ሲስተር ማሪጃ ለመክሰስ መዘጋጀቱም ታውቋል። ይህ ሁኔታ የተፈጠረው በክሮሺያ ሲሆን ማለት ነው። ይቺ ሲስተር ማሪጃ ምን ሀሳብ እንዳላት እስካሁን ባትናገርም፣ ነገር ግን ይህንን ያደረገችበት ነገር ብዙዎችን እያናደደና በማህበራዊ ሚዲያ እንደምትመለከቱት እየተቀባበሉት ይገኛሉ ማለት ነው። ሙስሊሙ ሰው ነጃ ይወጣ ይመስላል። እናንተ ምን ታስባላችሁ? የሰለላሁ ዐለይሂ ነብይ ዘመቻ ወደ ብዙ ከተሞች እየተዛመተ ይገኛል። ሁለት ሰበር የተባሉ ዜናዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ፣ ሰለዋት እያወረዳችሁ። የመጀመሪያው ሳውዲ አረቢያን ይመለከታል። ሳውዲ የመጪውን የ2026 የሀጅ ስነ ስርዓትን በማስመልከት እጅግ ምርጥ የተባለውን አዲስ መመሪያ አውጥታለች። ሳውዲ በ2026 የሚደረገው የሀጅ ስነ ስርዓት ላይ የሁለቱ ቅዱሳን መስጂዶች ቦታ ላይ ቅድስናቸውን ለመጠበቅ ሲባል ምንም አይነት ፎቶግራፍ ማንሳት እንደማይፈቀድ ተነግሯል። ከኛ ሀገር 740 ሺህ ብር ከፍለው የሚሄዱ ብዙ ወገኖቻችን አሉና ይህን ቪዲዮ አድርሱላቸው እንዳይሳሳቱ፣ ትልቅ ቅጣት ነው ያለው። ሁለተኛው ደግሞ ዜናዬ በሰሞኑን አፋሮች የጀመሩት የሰለላሁ ዐለይሂ ነብይ ዘመቻ እጅግ ብዙ ከተሞችን ካዳረሰ በኋላ ትላንት አመሻሹን ደግሞ ከሚሴ ከተማ ደርሷል። ሱብሃንአላህ። ይሄ ድንቅ ቻሌንጅ መቆም የለበትም፣ መቀጣጠል ነው ያለበት። ወራቤ፣ ሀላባ እያለ ወልቂጤ፣ ጅማ፣ ሀረር፣ ድሬዳዋ፣ ደሴና ኮምቦልቻ፣ ባሌ፣ ጅጅጋ፣ መተሃራ እንዲሁም ሀረማያ ሁሉም ከተሞች ላይ መቆም የሌለበት ሁሉም ጋር ቻሌንጅ ሊደረግ የሚገባው ነው። ሁሉም ከተሞች ላይ ማለት ይቻላል። ያልጠራዋቸው ብዙ ከተሞች አሉ። እነሱ እዛ የምታውቋቸው ሜንሽን እያደረጋችሁ ሰለላሁ ዐለይሂ ነብይ እያላችሁ አስታውሷቸው። እዚህ ነው ኡስታዞቻችሁን እሺ በሉ የሚባለው። እንግዲህ እንደምታዩት ትልልቅ ናቸው ሁለቱም እድሜያቸው። ነገር ግን ይሄ ኡስታዝ መጥረጊያ ይዞ ይሄንን ተማሪውን አዛን እንዲል ያስገድደዋል ማለት ነው። ታዲያ ይሄ ተማሪ በግድም በውዱም ሳይወድ ቪዲዮን አሳያችኋለሁ። የሚያወጣው ድምፅ ግን በቃ ሌላ ታሪክ ነው በሉት፣ ሌላ ታሪክ። ኡስታዙ በደንብ አቅሙንና ማንነቱን በደንብ ስለሚያቅ ስለሚያበረታታው፣ ተማሪው ደግሞ ቢሰንፍበትም ነገር ግን በግድም ቢሆን መንገዱን ጠርጎ እያሳየው ይገኛል ማለት ነው። ይሄ ቪዲዮ በጣም አነጋጋሪ ስለሆነ ይዤላችሁ የመጣሁት ባዮ ላይ በሚገኘው ሊንክ ደግሞ ገብታችሁ ቮት ማድረግ እንዳትረሱ። ቪዲዮን ላሳያችሁ። ማሻአላህ ማሻአላህ ጉሩም ድምጽ ነው የሰማነው። እሺ ማለት ጥሩ ነው። እሺ ማለት ውስጥ ያለው ጥበብ ይወጣልሃል ማለት ነው። ትንሽ ያው ድምጽ ስላለ ነው የሚረብሽ። ከጎረቤት ምን እንደተፈጠረ አላውቅም። በዚህ ማታ ብቻ ይበቃኛል። እኔም በቃ ለዛ ነው በማለም አልገብቼ ሪያክት ያላደረኩላችሁ። የዛሬ ቪዲዮ ይሄን ይመስል ነበረ። ላይክ ያደረጋችሁ ላይክ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።